ወሽመጡ በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ነው። ከዓለም የባህር ትራፊክ ውስጥም 1/4ኛውን ያህል ያስተናግዳል። የባብ ኤል መንደብ ወሽመጥ ስፍራው የዓለም አቀፍ የፍጥጫ ማዕከል ከሆነም ሰነባብቷል። ታዲያ ቀይ ባህር ለአፍሪካ ቀንድ ምን ይዞ እየመጣ ነው? ስጋት ወይንስ እድል? ሰላም ጤና ይስጥልን ተመልካቾቻችን፣ በዚህ ዙሪያ አጠር ያለ ውይይት ለማድረግ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን እንኳን ደህና መጡ። ቴዲ እንኳን ደህና ተፈኪ። ኢትዮጵያ በቀጠናው ያላት የወታደራዊና የሕዝብ አቅም የቀይ ባህርን ሰላምና ደህንነት ለማስጠበቅ ለሚሹ ምዕራባውያን እንደ ዋነኛ አጋር ሀገር እንድትታይ አድርጓታል። ከዚህ አንጻር ኢትዮጵያ ወደ ቀጠናው ማለትም ወደ ቀይ ባህር መመለሷ ለቀጠናው መረጋጋትና በተለይም ለዛ አካባቢ የንግድ መስመር ሰላማዊ መሆን የሚኖረው ፋይዳ ምንድን ነው ማለት ይቻላል? ኢትዮጵያ በምስራቅ አፍሪካ በአፍሪካ ቀንድ ስትራቴጂካዊ አቅሟ ከዛ ባለፈ ደግሞ በተለያየ መልኩ እዚህ ቀጠና ላይ ስታደርግ የነበረው አስተዋጽኦ ከፍተኛ ነው ብለን መውሰድ እንችላለን። ይሄ ቀጠና እንደሚታወቀው ከሰላም እጦት አንጻር ለረጅም ጊዜ ችግር ውስጥ የገባበት ሁኔታ ነበረ። ከዚህ ችግር ለመውጣት በሚያስችል ደረጃ ኢትዮጵያ ኃይሏን በተለያየ የቀጠናው ክፍል በማሰማራት የሰላም ዘብ እንዲቆም በማድረግ የምስራቅ አፍሪካ የሰላም ምሰሶ የሚያስብል ስም ያስገኘበት ሁኔታ አለ። ቀጠናው ላይ ስንመጣ ይሄ ቀጠና በተለይ ደግሞ ባብ ኤል መንዳብን ተከትሎ ሊተላለፉ የሚችሉ ሀብቶች፣ ምርቶች ከፍተኛ ናቸው። በሌላ መልኩ ደግሞ ቀጠናው ስጋት ያለበት ነው። የሁቲ አማጽያን ኃይል አለ፣ የአልሸባብ ኃይል አለ። በተለያየ ጊዜ ይህን አካባቢ ወዳልተፈለገ ትርምስ ለመለወጥ የሚያስችል እንቅስቃሴ ውስጥ የገቡበት ሁኔታ አለ። አሁን ደግሞ እንደሚታወቀው ከኢራን ጋር ተያይዞ ያለው ግጭት ዙሮ ወደዚህ ሊመጣ የሚችልበት ሁኔታ አለ የሚል አንዳንድ ፍራቻዎች አሉና ይሄ ሁሉ ጋር አጠቃላይ ተያይዞ የኢትዮጵያ ሚና ምን መሆን መቻል አለበት ብለን ስንል አንደኛ ከታሪክ አንጻር ለረጅም ጊዜ በባለቤትነት ይዛ የቆየችው የቀይ ባህር የባለቤትነት ሀቅ አላት። ከዛ ባለፈም ከጂኦግራፊ አቀማመጥም አይተን ከሆነም ጀስት እዚህ ከአፋር ክልል ወጣ ስንል እኮ ወደ ባህር ለመድረስ ከ60 ኪሎ ሜትር ያለፈ አይደለም። ይህን የሚያክል ህዝብ የያዘች ሀገር፣ ትልቅ የኢኮኖሚ እንቅስቃሴ ያላት ሀገር የባህር አልባ እንድትሆን መደረጉ ተገቢ አይደለም። ኢትዮጵያ አሁን ከቅርብ ጊዜ ወደዚህ ክሌም እያደረገች የባህር በር ጥያቄ ማቅረቧ ለአገሪቱ ብቻ ሳይሆን ጥቅሙ ለቀጠናው ሀገራትም እንደሆነ መታሰብ መቻል አለበት። የቀጠናው ሀገሮችን ብቻም ሳይሆን ተጠቃሚ የሚሆኑት አጠቃላይ በንግድ እንቅስቃሴ ውስጥ የተገኙ ወይ ደግሞ ያሉ የዓለም አቀፍ ሀገሮች ናቸው የሚጠቀሙት። ኢትዮጵያ እንደሚታወቀው በምስራቅ አፍሪካ በአፍሪካ ቀንድ ላይ ጠንካራ በዲሲፕሊን የታነጸ መከላከያ ሰራዊት አላት። በቀጠናው ላይ ከፍተኛ መስዋዕትነት በመክፈል የሰላም ዘብ በመሆን አስተዋጽኦ ሲያደርግ የነበረ የአካባቢውን ሰላም ሲያስጠብቅ የነበረ ነው። ስለዚህ ከየትኛውም የቀጠና ሀገሮች አንጻር ሲነጻጸር የአካባቢውን ሰላም ማስከበር የሚያስችል አቅም ያለው ሆኖ እናገኘዋለን። በሌላ መልኩ ደግሞ ኢትዮጵያ ከፍተኛ ሆነ የኢኮኖሚ ፍላጎት አላት። እንደሚታወቀው ወጪና ገቢ የኢኮኖሚ እንቅስቃሴዎቻችን መሰረት የሚያደርጉት ቀይ ባህርን ነው። የዚህ ቀይ ባህር ላይ ኢትዮጵያ የተለየ ኢንተረስት አላት ብሎ መውሰድ ያስፈልጋል። ከዚህ አንጻር ኢትዮጵያ ለራሷ ጥቅም ብቻም ደግሞም አይደለም፣ ከራሷ ጥቅም ባለፈ የሌሎችንም ጥቅም ሰላሙ የተረጋገጠበት ቀጠና መኖር የሚጠቅመው ለቀጠናው አካባቢ የሚገኙ አገሮች ጎረቤት አገሮች ብቻም ሳይሆኑ ኤዥያም ያሉ አውሮፓም ያሉ አሜሪካም ያሉ ወሳኝ ብለን የምንላቸው ለምሳሌ የጦር ቀጠናቸውን የጦር ካምፓቸውን ጅቡቲ ላይ አካባቢ መሰረቱ ያሉ አገሮች አሉ። በሌላ መልኩ ካየነው የውጭ ጣልቃ ገብነት በእነዚህ አካባቢ ቀጠና ውስጥ አለ። የኢትዮጵያ የባህር በሩን እንድታገኝ አስተዋጽኦ ማድረግ የሁሉም የዜግነት ኃላፊነት ነው ብዬ አስባለሁ። ያም ማለት ምን ማለት ነው? በሌላ መልኩ ቀጠናውን ባህሩን ወደ አፍሪካ መመለስ ነው ማለት ነው። የኢትዮጵያ የባህር በር ጥያቄ ከሀገራዊ ሕልውናው ባለፈ ለቀጠናው ያለው መረጋጋት በውል ይታወቃል። ከዚህ አንጻር ወደ ባህር በር የመመለስ ጥያቄ ተገቢነት ያለው መሆኑን ለዓለም አቀፍ ማህበረሰብ ግንዛቤ በመፍጠር ረገድ ኢትዮጵያ የሄደችበት ያለው ዲፕሎማሲ አካሄድ እንዴት ይገለጻል? ኢትዮጵያ የባህር በር ጥያቄ እንደሚገባት ማንሳት ከጀመረች ጀምሮ የዓለም አቀፍ ኮሚኒቲው እየተረዳ መጥቷል። ኢትዮጵያ ትልቅ ህዝብ ያላት ሀገር ነች። 120-130 ሚሊዮን የሚጠጋ ህዝብ ይዞ ባህር አልባ መሆን ተገቢ አይደለም። በዲፕሎማሲያዊ መንገድ የባህር በር እንዲኖራት ያስፈልጋል የሚል እምነት አለ ብዙዎቹ ጋር። ተጨማሪ ግን የዲፕሎማሲ ስራዎች መስራት መቻል አለባቸው። አንደኛው
የዲፕሎማሲያዊ ስርዓቱን ዓለም አቀፋዊ ማድረግ በተለያየ መድረክ ላይ የኢትዮጵያ ምሁራኖች ሊሆኑ ይችላሉ፣ የኢትዮጵያ ወዳጆች፣ የታሪክ ምሁራን፣ የህግ ባለሙያዎች፣ እነዚህ ሁሉ ኢትዮጵያ ከቀይ ባህር ከባህር በር ያላትን ጥቅም መብትን ታሳቢ አድርጎ ለዓለም ማህበረሰብ የማሳወቅ ኃላፊነት አለብን። ከህግም ፐርስፔክቲቭ ከህግም አንጻር ካየነው ኢትዮጵያ ክሌም ማድረግ እንደምትችል ማለት መብትም እንዳላት ጭምር ሊገለጽ ይገባል። በሌላ መልኩ ካየነው ከጎረቤት ሀገሮች ጋር የኢትዮጵያ ወደ ባህር በር መምጣት መመለስ ወደ ቀይ ባህር ጥቅሙ የጋራ እንደሆነ እንዲያስቡ ማድረግ ያስፈልጋል። ምክንያቱም አካባቢው ላይ ሰላም መስፈር፣ ጸጥታ መኖር፣ ለዚህ ደግሞ ትልቁ ሚና ኢትዮጵያ የምትጫወት ከሆነች ተጠቃሚነቱ የአንድ አገር ሳይሆን የሁሉም ነው ብሎ ማሰብ ይጠይቃል። ለዚህም በተለየ መልኩ የዲፕሎማሲ ስራውን አጠናክሮ መቀጠል ያስፈልጋል። ሌላው ይሄ ከዚህ ከፐብሊክ ዲፕሎማሲ ጋር በተገናኘ ነው። ፐብሊክ ዲፕሎማሲ የህዝብ ለህዝብ ግንኙነት ላይ መስራት በጣም ያስፈልጋል። ቀጠናው ላይ ያለው ማህበረሰብ ህዝብ በቋንቋ፣ በእምነት፣ በባህል የተሳሰረ ነው፣ በኢኮኖሚ የተሳሰረ ነው። የዚህን ማህበረሰብ ይሄ ሪጂናል ኢንቴግሬሽን አጠናክሮ መቀጠል ወደድንም ጠላንም ጥቅሙ ለአጠቃላይ ለቀጠናው ማህበረሰብ እንደሆነ እዛ ላይ መስራትም ያስፈልጋል። ይሄንን ማድረግ ከቻልን ኢትዮጵያ በብዙ አገሮች ልብ ውስጥ እንድትገባ ማድረግ፣ ከምንም በላይ ደግሞ በሰጥቶ መቀበል። ሌላው ሊሆን የሚገባው ብዬ የማስበው ፕሮጀክቶች ላይ የጋራ ፕሮጀክቶች፣ ለምሳሌ አባይ ግድብ ብንወስድ የህዳሴ ግድብ ጥቅሙ ለኢትዮጵያ ብቻ እኮ አይደለም። ብዙ የቀጠናው አገሮች ተጠቃሚ እየሆኑ መጥተዋል። በቀላሉ ማግኘት የማይችሉትን ከኢትዮጵያ በቀላሉ እንዲያገኙ የተደረገበት አግባብ አለ። ሌሎችም ተጨማሪ መሰረተ ልማቶች ላይ ፎከስ በማድረግ የጋራ ጥቅማችን ላይ እስከሰራን ድረስ ዲፕሎማሲው ላይ እስከሰራን ድረስ ኢትዮጵያ በታሪኳም ጠንካራ ሀገር ነች፣ አሁንም ጠንካራ ሀገር ነች። ካላት አቅም እና ተሞክሮ አንጻር ይህንን ላይ ጠንክረን መስራት ይጠበቅብናል። ይሄ ከተሰራ ኢትዮጵያ መጻኢ ዕድሏ በጣም ጥሩና መልካም እንደሆነ ፊል አደርጋለሁ። ኢትዮጵያ የባህር በር ማግኘቷና የባህር ኃይል መገንባቷ በቀጠናው ሰላምና መረጋጋትን በመፍጠር ረገድ ምን ያህል የኃይል ሚዛን ለውጥ ይኖራል ወይም ይፈጥራል ተብሎ ይታሰባል? የአፍሪካ ቀንድ በጣም ሽኩቻ የበዛበት አካባቢ እንደሆነ ይታወቃል። ሀያላን ብለን የምንላቸው ሀገሮች ቀጠናው ላይ የራሳቸውን ካምፕ መመስረት የሚፈልጉ የተለየ የፖለቲካ ፍላጎት ያላቸው ሀገሮች አሉ። ኢትዮጵያን አግሎ እነዚህ ሀገሮች የራሳቸውን ሚና መጫወት አይችሉም። የኢትዮጵያ ወደፊት መምጣት አላግባብ የውጭ ጣልቃ ገብነትን አንደኛ ከመግታት አንጻር፣ ሁለተኛ ደግሞ ወደ አህጉሩ መመለስ ላይ የሚኖረው ሚና ከፍተኛ ነው። ለምሳሌ ኢትዮጵያ ጠንካራ አቅም ያላት ሀገር ነች። የአካባቢውን ሰላም ማስጠበቅ የሚያስችል አቅም አላት። በእንደዚህ አይነት አክቲቪቲ ላይ ኢንቮልቭ ማድረግ ስትጀምር ሌሎች ኢንተረስት ያላቸው ሀገሮች የአካባቢው ሰላም ማስጠበቅ እስከሆነ ድረስ ኢትዮጵያ ላይ ዲፔንድ እንዲያረጉ ኢትዮጵያ ላይ ጥገኛ እንዲሆኑ ያደርጋቸዋል ማለት ነው። ኢትዮጵያ አካባቢው የቀጠናው ምን ትሆናለች ማለት ንጉስ ትሆናለች ማለት ነው። የሰላም አስከባሪ ጠንካራ ተቋም መገንባት የቻለች ሀገር እንደመሆኗ መጠን ይህን ኃላፊነቷን እስከተወጣች ድረስ ሌሎችም የምዕራብ ዓለም የምስራቁም አካባቢ ያሉ የአካባቢው ሰላም እንዲሰፍን የሚፈልጉ የትኛውም ኃይል ኢትዮጵያ ላይ ትረስት ዴቨሎፕ ያደርጋል፣ መተማመን እንዲፈጠር ያደርጋል። ኢትዮጵያ ተጠቃሚ ትሆናለች ማለት ነው። ጥቅሙ ቅድምም ለማንሳት ሞክሬያለሁ። ኢትዮጵያን ብቻ አይደለም የሚጠቅመው። ኢትዮጵያ በብዙ መልኩ ልትጠቀም ትችላለች። ከኢኮኖሚ ፐርስፔክቲቭ ከሰላም አንጻር ትጠቀማለች። ነገር ግን ደግሞ ከኢትዮጵያ በላይ ተጠቃሚ የሚሆነው አጠቃላይ የዓለም ሕዝብ ነው። ምክንያቱም አካባቢው የሽኩቻ ቀጠና፣ የስጋት ቀጠና እንደመሆኑ መጠን የኢትዮጵያ ወደፊት መውጣት አንደኛ ይሄ ቀጠናው ላይ ያለውን የውጭ ጣልቃ ገብነትን ወደ አህጉሩ እንዲመለስ ወደ ኢትዮጵያ እንዲመለስ ኢትዮጵያ ሚናዋን አጉልቶ ከማውጣት አንጻር ደግሞ የአካባቢው ሰላም እንዲሰፍን የሚኖረው ሚና ከፍተኛ ነው ብለን መውሰድ እንችላለን። እንደሚታወቀው ኢትዮጵያ የቀይ ባህር ፎረም አባል ሀገር አይደለችም። ታዲያ ይህን ግዙፍ ወታደራዊ አቅምና በቀጠናው ያላትን ተጽዕኖ መጠቀም ሳይቻል በእርግጥ የቀይ ባህርን ሰላምና ደህንነት ማስጠበቅ ይቻላልን? አይቻልም። ግማሽ አካል የሌለው እንደማለት ነው። ፎረሙ አካል አይደለችም፣ እውነት ነው ኢትዮጵያ። ነገር ግን ያ ተቋም ግማሽ አካሉ እንደቀረ አድርጎ ማሰብ መቻል አለበት። ኢትዮጵያ በብዙ መልኩ
ቀጠናው ላይ የራሷ ኢንተረስት አላት። ቅድም ለማንሳት እንደሞከርኩት ለምሳሌ የኢኮኖሚ ኢንተረስት አላት። ወጪ ገቢ ምርቶች በዋናነት የሚያልፉት በቀይ ባህር በዚህ ባበል መንደብ ላይ ነው። ኢትዮጵያ የተለየ ኢንተረስት አላት ማለት ነው። ከፍተኛ የህዝብ ቁጥር ያለው አገር ቢኖር አፍሪካ ውስጥ አንዱ ኢትዮጵያ ነው ከናይጄሪያ ቀጥሎ። እዚህም ቀጠና ላይ ካለው የትኛውም አገር ትልቁን ህዝብ ቁጥር የያዘው ይሄ ነው። ለምሳሌ አፍሪካ ቀንድ ላይ ያሉ አጠቃላይ አገሮች ህዝባቸው ቢደመር የኢትዮጵያን ያክል ላይሆኑ ይችላሉ። ኢትዮጵያ መንግስትም ሆነ ህዝብ ግፊት አለው ማለት ነው። ይህን አካባቢ በመቆጣጠር የኢኮኖሚ ኢንተረስቱን ማስጠበቅ ማለት ነው። መቆጣጠር ኢንሴንስ ዲፕሎማሲያዊ በሆነ መልኩ ስርዓት ባለው መልኩ ነው። ግን የተለየ ኢንተረስት ከታሪክም አንጻር እንወሰደው ከህግም አንጻር እንወሰደው ቀይ ባህር ላይ ኢንተረስት አለን። ይሄ ኢንተረስታችንን ላልተወሰነ ጊዜ ባለፉት 30 ምናምን ዓመታት እንዲገታ የተደረገበት አግባብ ተገቢ አልነበረም። ያ ራሱን የቻለ የፖለቲካ ሴራ ስለነበረ ኢትዮጵያ ጥቅሟን ቀይ ባህር ላይ እንዳታስከብር የተደረገበት ሁኔታ ነበረ። አሁን ከዛ ወጥተናል። አሁን በአዲስ መልክ ማህበረሰባችንም መንግስታችንም የቀይ ባህርን ላይ መሰረት ያደረገ ኢንተረስትን ፍላጎትን ማህበረሰብ ውስጥ እንዲሰርጽ የተደረገ ነው ያለው። ይሄ ደግሞ ወደን አይደለም፣ መንግስት ለፍቻው ስለፈለገው አይደለም። ምክንያቱም አንደኛ ክሌም ማድረጋችን ህጋዊ መብት ስላለን ነው፣ ታሪካዊ መብትም ስላለን ነው። ከጂኦግራፊን ፐርስፔክቲቭ ማለት እዚሁ ቀይ ባህር ስር ተቀምጠን ከቀይ ባህር በር እንዳናገኝ የተደረግንበት አግባብ ማለት ተገቢም አይደለም። ስለዚህ እነዚህ ሁሉ ምክንያቶች አሉ እኛን ወደዛ እንድንሄድ የሚገፋን ማለት ነው። ይህን ከግንዛቤ ካስገባን ኢትዮጵያ የሚኖራት ሚና በዚህ ቀጠና ላይ ከፍተኛ እንደሆነ አድርጎ ወስዶ የኢትዮጵያ ደግሞ ሚናዋ የራሷንም ጥቅም የሌሎችንም የአካባቢውን ጥቅም ከማስተባበር አንጻር መሆን መቻል አለበት ተብሎ ይወሰዳል። የመካከለኛው ምስራቅ ትርምስ፣ የሁቲና ኢራን ጫና እንዲሁም የዓለም አቀፍ የንግድ መስመር መስተጓጎል ተደማምረው ኢትዮጵያ ወደ ቀይ ባህር ለመመለስ በምታደርገው ጥያቄ ላይ ይዞት የሚመጣው ጂኦፖለቲካዊ እድልና ስጋትስ እንዴት ይታያል ዶክተር? እውነት ነው እንደተባለው መልካም ነገሮችና ስጋት ይዞ ይመጣል። በተለይ አሁን ያለው ሽኩቻ ከኢራን ጋር ተያይዞ ከዚህ ከሁቲ ጋር ተያይዞ ያለው አጠቃላይ ቀጠናው ላይ ያለው ችግር ወደ ኢትዮጵያ ሲመጣ ቀይ ባህርን ጋር ያይዘን ምንድነው የሚያመጣው እድል ብለን ካል አሁን ብዙ ሀገሮች ኢትዮጵያ ላይ ትኩረት የማድረግ ስራ ይሰራሉ። ማለት በዚህ ጉዳይ ላይ ሰላምን ከማስከበር አንጻር፣ የንግድ መስመርን ከማስጠበቅ አንጻር፣ ሰላማዊ ደህንነቱን ከማስጠበቅ አንጻር ኢትዮጵያ ላይ ፎከስ ማድረጋቸው አይቀርም። ምክንያቱም ኢትዮጵያ ለረጅም ጊዜ ያስመሰከረችው አንድ ትልቅ ነገር አለ። በቀጠናው ሰላም ላይ ተግታ ሰላም ማስከበር፣ ደህንነት ማስከበር ላይ የኢትዮጵያ መከላከያ ኃይል ጠንካራ አቅም እንዳለው ሁሉም ያውቃሉ። ይሄ በመሬት ላይ የነበረው አቅም ባህር ላይ እንዲመጣ ማድረግ የሁላችንም ሆኖ ሳለም ምዕራቡም ዓለም ጭምር ይፈልገዋል። እንደ ቀላል ነገር መታየት የለበትም። ነገር ግን ደግሞ ጥንቃቄ ይፈልጋል። ጥንቃቄ የሚፈልገው ምንድነው? ወዳልተፈለገ አቅጣጫ ተስበን እንዳንገባ በተቻለ አቅም ጥንቃቄ ማድረግ። እንዳልኩት ቅድምም እዚህ ቀጠና ላይ ብዙ ፍላጎት ያላቸው ኃይሎች አሉ። ከአረቡም ዓለም ውጭ ከምዕራቡም ዓለም ጭምር ቻይናን ጨምሮ እነዚህ ኃይሎች የተለያየ ኢንተረስት አላቸው። ኢትዮጵያ የአካባቢውን ሰላም ከማስከበር አንጻር የሚኖራት ሚና ታሳቢ አድርጎ የሁሉንም ኢንተረስት የሁሉንም ፍላጎት ምላሽ የምትሰጥ አገር መሆኗን ማስመስከር መቻል አለባት። የሰላም ሂደቱ ላይ የአካባቢ ሰላም ከማስጠበቅ አንጻር፣ ደህንነትን ከማስጠበቅ አንጻር የብዙ አገሮች ፍላጎት ነውና ያንን ኢትዮጵያ የራሷንም ፍላጎት ከግንዛቤ አስገብታም የነሱን ተጠቃሚ ማድረግ የሚያስችል አቅም አላትና ያንን መጠቀም ትችላለች ነው። ከዓለም አቀፍ ተለዋዋጭ ሁኔታ በመነሳት ቀይ ባህር ለቀጠናው ስጋት ወይንስ እድል በሚል የነበረን ውይይት ይህን ይመስል ነበር። እንግዳችን እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ በእጅጉ እናመሰግናለን። እኔም ስለጋበዛችሁኝና ጥሩ ቆይታ ስላደረኩኝ በጣም አመሰግናለሁ።